አው አብማ ማለት አው ዞሮ መጣህልኝ። ቆይ ዞሮ መጣህልኝ። እሺ ሁለተኛ መስቀል ላይ ሆነ። ቆይ ሀቢብዬ ኦምኒሴንት በቃ ትክክል ተቀብያለሁ። ኤሎሃ ለማሰበክተኒ ወይም አምላኬ ለምን ተውከኝ ሲል ተናጋሪ ወልድ ነው። አምላኬ የሚለው አብን ነው አይደለ? ጎበዝ። አሁን እዚህ ጋር አምላኬ ለምን ተውከኝ ያለው ወልድ ነው። ለማን ነው ያለው? ለአባቱ ነው። ኦኬ የተወለደው ነው አይደለ ያለው? የተወለደው ነው ያለው እንደዛ። እውነት ነው። አዎ ኦኬ የተወለደው ላልተወለደው ነው ያለው አይደለ? ላልተወለደው አብ ማለት ስለዚህ በቃ ችግር የለውም። እሱን ትነግረኛለህ። እድል እንሰጣለን። ወላሂ እድል ይሰጣል። እሺ በቃ ሁለት ያረጋግጠልኛል። ስለዚህ የተወለደው ወልድ ነው። አብና መንፈስ ቅዱስ አልተወለዱም። መንፈስ ቅዱስ እኮ ሰራጺ ነው። ቴኪንግ አክሽን ነው። ቴንክ ዩ በቃ አመሰግናለሁ። ኦኬ ስለዚህ የተወለደው አምላክ ነው ወይስ ወልድ ብቻ ነው? ወልድ ተወለደ። ወልድ ደግሞ ማለት ነው ያ ቃል ነው ስጋ የሆነው። አሁን እኮ ሰው ውስጥ ያልከው አምላክ ነው የተወለደው። አንተ ራስህ ነው ያደረከው። ላሳየህ ነው እንዴት ሶስት እንደምታደርገው። የተወለደው ወልድ ነው ወይስ አምላክ ነው? የተወለደ ወልድ ነው። ወልድ ማለት ደግሞ ያ ቃል ነው አምላክ። ስለዚህ በፍቃዱ ስለዚህ አንዱ አምላክ አልተወለደም። የአምላኩ ቃል እንጂ አንዱ አምላክ አልተወለደም። አዎ በባህሪው ነው የመጣልህ አንተ ማለት ነው። ስላፈቀረህ ሊያድንህ ስለፈለገ ያ የማይታይ ሰው ሆነ መጣልህ። ግን እየሰራም ነው። አመሰግናለሁ። እሺ ሰው ሆነ ያልመጣልህ የለም። እሱ ጋር ነው እኛ ትኩረታችን። ሰው ሆነ ያልመጣልህ የለም። ሰው ሆነ ያልመጣ እግዚአብሔር ማለት ልንገርህ፣ እግዚአብሔር ማለት ሰው ሆነ ያልመጣልህ ቆይ ልንገርህ፣ እግዚአብሔር ማለት እኮ የባህሪ መገለጫ ሁሉም ነገር እኮ ከእግዚአብሔር ከሱ እኮ ነው የሆነው። አፈሩ፣ ውሃው፣ ምንም እኮ እሱ የባህሪ መገለጫ እኮ ነው። እግዚአብሔር ማለት እኮ እሱ ነው። አታዩም? ሳሚ 900 ምናምን ሰው ቁጭ ብሎ ማለት ነው ወላሂ ለአዚም ይታዘባቸዋል ክርስቲያኖች ማለት ነው። ለምን መሰለህ? ቱ ዘ ፖይንት እያወራህ አይደለም። አሁን እኛም ከቅድም ጀምሮ የሚነሳው ፖይንት ላይ አታወራ። አንተ አሁን የአፈሩ እንደዚህ ሆኖ እኛን ጥያቄ ማዳምጡ። እሺ ቶሚ ይቅርታ አንዴ እንጨርስና እሺ ትቀጥላለህ ቶሚዬ። አሁን ርዕስ ይዘን ነው እኮ የእናንተን ማጨናነቅ ነው። እኔ በቃ ተወን ምናምን ይቅር ካላችሁ እኔም ተዋለሁ፣ ይምራልም ይተዋቸዋል። ችግር የለውም። ለማጨናነቅ ነው እየተማማርን ስለሆነ ነው። እና እኔ በመሀል አትግባ። እና ሳሚ የአሁኑ ላይ እንሂድና ያልተወለደ አምላክ አለ የለም? እሱ አለ። እግዚአብሔር አብ አለ። ኦኬ የተወለደም አለ። የተወለደ ወልድ አለ። ኦኬ እና 33 ስንት ነው? 33% ነው የሚመጣው 100 ሲከፈል ለ3 ከዛ 60 ምናምኑ አልተወለዱ 33% ብቻ ነው የተወለደው ማለት ነው። ትንሽ እዚህ ጋር ያ ዲቪኒቲ የሚባለው ነገር በስጋ እያሰብከው ነው። ኦኬ እዚህ ጋር እኮ አንተ ነው የከፈልከው። የተወለደና ያልተወለደ አለ እኮ። ልንገርህ አንተ በሚመች መልኩ የተወለደና ያልተወለደ ስንት ነው? ልንገርህ አንተ በሚመች መልኩ እያስረዳው ነው። ያ መለኮት እኮ ነው ሰው የሆነው እያልኩ ያለሁት። አሁን እዚህ ጋር አንድ ጥያቄ ልጠይቃችሁ ነው። ሰው ያልሆነ መለኮት አለ ወይስ የለም? እዚህ ጋር ልንገርህ ማለት ነው ኢየሱስ ወልድ ሲሆን እኔ እንደዚህ አይነት ነገር አልችልም። እምራን ቀጥል። በቃ ይቅርታ ሳሚ፣ ከምንደባበርም በቃ ሊቀር ይችላል። ቆይ ቶሚ ፕሊዝ ማለት አንተ ቶሚ አንዴ መታክ ሳሚ አዳምጠኝ አንዴ። ኢየሱስ የአብ ልጅ ነው አይደለ? ጥንተ ዓለም ወልዶታል። እሺ ስለዚህ አብ አለ፣ ወልድ አለ። መንፈስ ቅዱስ ደግሞ ምንድነው? ሰራጺ ነው አይደለ? ሰራጺ ማለት ቴኪንግ አክሽን። አንተ እዚህ ጋር ጋይድ የሚያደርግ ነገር ነው። ምን ማለት ነው? እኔ እኮ እሱን አልጠየኩም። አንድ ረጋበል ዝም ብለህ ያው ችግሩን መሰለህ ዝም ብለህ የምታወራው ትንሽ ልክፋል ብዬ እኮ ነው። አሁን መሰለህ አንዳንድ ጥባለህ። አብ አባት ነው፣ ወልድ ደግሞ አብ ወለደው፣ መንፈስ ቅዱስ ሰረጸ ከአብ። ሶስት አሉ። አሁን የአብክ ጥያቄ ምንድን ነው? ከሶስቱ ወደ ምድር የመጣው ማን ነው? ወልድ ነው። ስለዚህ ወደ ምድር ሲመጣ ወደ ማህፀን ሲገባ ያልተወለደ አምላክ አለ ማለት ነው አይደለ? ከላይ ስንት ይቀራሉ? ሁለት ይቀራሉ አይደለ? ስለዚህ የተወለደና ያልተወለደ አምላክ አለ። የተወለደው ማን ነው? የተወለደው ወልድ ነው። ያልተወለደው የምትለው አንተ እግዚአብሔር አብ አለ። ማሻአላ። ስለዚህ መለኮት የተወለደም አለ ያልተወለደም አለ ማለት ነው አይደለ? አዎ የተወለደው እኮ ያ ቃል ስጋ የሆነው አሁን ስለዚህ ተስማም በቃ ቡክ ያለ ይሄን አሁን እዚህ ጋር ያዝልኝና አንዱ አምላክ ተወልዷል። አዎ ተወልዷል።
ያልተወለደ ደግሞ ሰማይ ላይ አለ። ሁለት ይቀራሉ። ሰማይ ላይ ተወልዷል ስትባል ተፈጥሯል አይደለም? ተፈጥሯል አይደለም? አንዴ ሰማይ ላይ ሁለት ይቀራሉ። አንዱ ወደ ምድር ይቀራሉ። አሁን ጥያቄ ምንድን ነው? ቅድም አንድ አምላክ አለ ብለሃል። አንድ አምላክ ተወልዷል። እኔ ስነግርህ እኮ ቆይ እያልከኝ ነው አይደለም? ትንሽ ደግሞ እኔ ላስረዳህ። ቀጥል። ግን የምታስረዳኝ ጥያቄ ነው። እሺ ያ ዲቪኒቲ ያ መለኮት እኮ አንተ በስጋ እያሰብከው እየቆጠርከው ነው በእጅህ አይደለም እንዴ? አንተ ይሄን ያክል እግዚአብሔር በቃ አንተ ሊያድን ፈልጉ አድነዋል። በቃ ዋጋ ተከፍሎልሃል። እሱ ነው እንጂ እንደዛ የሚባል ነገር የለም። ዝም ብሎ በጥቅል የሚባል ነገር እኮ አሁን እኮ ሰባካ ጀመርክ። በጥቅሉ በቃ ድነሃል በቃ ያልከኝ እንደዛ የሚባል ነገር እሺ፣ ምልክቱን ከሆነ በስዕል አድርግልህ። አንተ እዚህ ጋር እኮ በስዕል አድርግልህ። በቃ በስዕል አድርግልህ። በስዕል ያው አብ ወልድ መንፈስ ቅዱስ አይደለ? ወረዛ ከመምጣቱ በፊት ቢያንስ ለማመስገን ራሱ ማን እንደሞተ እኮ ማወቅ መቻል አለብን። ቴንኪው ራሱ ለማለት ማለት ነው። ማን ነው የተወለደው ማን ነው የሞተው የሚለውን ማለት ነው። የሞተልን ማን ነው? ስለዚህ እሱን አሁን በደምብ ምርጥ ስለ አሶሩና እኛንም አሶሩ እናንተ ብቻ ነው የምታወሩት። አሁን ቶሚ ከዚህ በኋላ የሚወካንሳ ተወርዳ ተራህን ጠብቅ። አንድ አዳምጠኝ ቶሚ፣ ታወራለህ ግን ተራህን ጠብቅ። አሁን ከሳሚ ጋር እያወራ ነው። ከሳሚ ጋር እንጨሳ አንተ ጋር ቅድም ሳወራህ እኮ በቃኝ ብለህ ነው። ስለዚህ ተራህን ጠብቅ ሳሚ። አልኩም አንተ ነህ ጨርሰህ ያወጣኝ እኮ። አይ አንተ ራስህ ነህ ለአውራ ስትባል እንተ ሳሚ ጋር አውራልኩ። አንተ የሚወት አድርገው አንዴ። ከዚህ በኋላ የሚወት እንዳታነሳ። ከነሳ አውሩት ታች አድርጉት። እሺ ሳሚ አለ የስማሉ እዚህ ጋር ምን ይታያል? አጋዕዝተ ዓለም ሥላሴ አይደለ? የዓለም ገዢዎች ሥላሴዎች አብ ወልድ መንፈስ ቅዱስ አይደለ? እሺ ከሶስት ወደ ምድር የመጣው ማን ነው? ወልድ ነው። ስለዚህ መሀል ያለው ወደ ምድር መጣ ማለት ነው። ትክክል ነኝ? እሺ መሀል ወደ ምድር ሲመጣ ስንት ቀሩ ላይ? አንተ እኮ ስንት ቀሩ? ቆይ አንዴ ቅድም እኮ መልሰህ ደግመህ መልሰው እንጂ አሳቅ። በእግዚአብሔር አሳቅ። ያሳቀኝ ምን እንደሆነ ያ መንፈሳዊ ነገር እኮ አንተ እንዴ መንፈስ እኮ ወላሂ እኛም እንደዚህ የሚያስቅ። እሺ አዳምጠኝ። ቆይ እሺ አንዴ አብ ወልድ መንፈስ ቅዱስ ሥላሴዎች ሶስት ናቸው አይደለ? ሥላሴዎች በአካል ሶስት ናቸው። ያው እሺ በስዕል አብ ወልድ መንፈስ ቅዱስ አይደለ? ትክክል ነኝ። አምላክ ናቸው አይደለ? አብ ወልድ መንፈስ ቅዱስ አይደለ? አዎ እሺ አብ ወልድ መንፈስ አምላክ ናቸው ብለኸኛል። ከሶስቱ ወደ ምድር የመጣው ማን ነው? መሀለኛው ወደ ምድር መጣ። እሺ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ይሄ ወደ ምድር ሲመጣ ላይ ስንት ቀሩ? ልንገርህ እስኪ አንተ ልንገርህ። ከምን መልስልኝ። ቅድም እኮ መልሰዋል። ወላሂ ቅድም መልሰዋል። አሁን ምን መሰለህ አንተ በቃ ምድሩ ሰማይ እኮ የእግዚአብሔር ስራ እኮ ነው አይደለም እንዴ? እሺ የእግዚአብሔር ስራ ነው። እሺ ጥያቄውን ላስተካክል። እንዳብጠኛ አብ ወልድ መንፈስ ቅዱስ የሚቀመጠው ነው ያደረገው አይደለም? በቃ እሱን ትችዋለህ። አዳምጠኛ እንዴ አብ ወልድ መንፈስ ቅዱስ አሉ አይደለ? አዎ በለኝ። እሺ አዎ እሺ ወደ ምድር የመጣ ወልድ ነው አይደለ? ማርያም ማህፀን ውስጥ ገባ። ጎበዝ። እሺ ማርያም ማህፀን ውስጥ ያልገባ አለ ወይስ የለም? ማርያም ማህፀን ያልገባ ስትል እሺ ያልተረገዘ ወደ ማርያም ማህፀን ያልገባ አለ ወይስ የለም? አምላኩ ነው። ያ ቃል እኮ ነው ስጋ የሆነው። ምንድነው? ሶስት ናቸው አልከኝ እኮ አብ ወልድ መንፈስ ቅዱስ አልከኝ። ከአብ ከወልድ ከመንፈስ ቅዱስ ወልድ የሚባለው ወደ ምድር መጣ፣ ወደ ማርያም ማህፀን ገባ አይደለ? እሺ ቆይ እዚህ ጋር ላስረዳ። አንተ እኮ ትልቁ ትምህርት በክርስትና እያነሳ ነው። ነገረ ሥላሴ ሊያስረዳህ እየሞከርክ ነው አይደለም? ነገረ ሥላሴ ማለት ደግሞ በጣም እውቀት የሚጠይቅ ትንሽ ተረጋግተህ መመለስ ያለብህ ነገር ነው እየጠየቀኝ ያለው። አሁን እዚህ ጋር ቃል ስጋ ሲሆን አብም መንፈስ ቅዱስ ሰራጺ ነው፣ ቴኪንግ አክሽን ነው። አንተ እኛ የምናወራው ነገር የሚያዝ ነገር አይደለም አይደለ? እሱ ማለት መንፈስ ቅዱስ ነው። እሺ መንፈስ ቅዱስ ማርያም ማህፀን ውስጥ ገባ፣ ተረግዟል መንፈስ ቅዱስ። አዎ አላሁ አክበር። ተመልሶ አቡኪ ወደ ቅድሙ መጣ። ስለዚህ የተረገዙት ማን ናቸው? ወልድና መንፈስ ቅዱስ ናቸው የተረገዙት ማለት አይደለ? ወልድም ተረግዟል አልተረገዘም? አሁን እኮ የተወለደ እንትን ካልከው እዚህ ጋር አብ ደግሞ ያልተረገዘም ትለኛለህ። ሳሚ አንዴ አሁን ምን አልከኝ አንተ? መንፈስ ቅዱስ ተረግዟል አልከኝ። ተስማማሁልህ። ወልድ ተረግዟል አልተረገዘም? ወልድ ተረግዟል እንጂ። ስለዚህ ማርያም ያረገዘችው ማን ነው? አትቁጠራቸው እንደዚህ። ማርያም ያረገዘችው እግዚአብሔር ቃል በአካል ሶስት ናቸው። ቤተክርስቲያን ምን ትላለች? ይተዋሃዱ በአካላት ወይስ ሰለሱ በማያውቁ ትላለች። ሶስት ናቸው።
እሺ ማርያምን የፈጠረው ማን ነው? አትልም እንደዛ አንድ ናቸው ነው የሚለው። እኛን አስወራን ካስወራን ኧረ ወላሂ ያለች ቤተክርስቲያን የተዋሃዱ መለኮት ወይሰለሱ በአካላት አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው ትላለች። አሁን ሳሚ ረጋበና ወይ ጥያቄያችን ሰው አለ። ጥያቄያችን ሰው አለ። አንድ ያዳምጥ። ጥያቄያችን እሱ አይደለም። እሺ ወደ ጥያቄያችን መለስና ሳሚ አዳምጠኝ። አብ ወልድ መንፈስ ቅዱስ ሶስት ስላሴዎች አሉ ብለኸኛል። አብ ወላጅ ነው፣ ወልድ ተወላጅ ነው፣ መንፈስ ቅዱስ ሰራጺ። ትክክል ነኝ አይደለ? አዎ በል። አዎ እየሰማሁ ነው። ትክክል ነኝ። ከሶስቱ ቆይ አንዴ ቆይ እንደዚህ ወገቤና የሚባል ነገር እኛ ጋር የለም። ገብተሃል? ተወያይ በደንብ እሺ። ከሶስቱ ወልድ ማለትም ማለት መጀመሪያ ታውቃለህ? አዎ ወልድ ማለትም ማለት ነው የተወለደ ማለት አይደለ? የተወለደ። አዎ ወልድ ስንት ልደት አለው? ስንት ልደት አለው? የምን ልደት? በቃ አታውቅም። ይሄ እንኳን አታውቅም። እንገርህ እኔ በቃ ወልድ ሁለት ልደት አለው። እሺ ቅድመ ዓለምና ከማርያም ማህፀን። ቅድመ ዓለም ከአብ ተወልዷል። እሺ ወልድ ከአብ ተወልዷል። አብ አባት ነው፣ የኢየሱስ አባት ነው። እሺ ስለዚህ ኢየሱስ አባት አለው፣ ኢየሱስ ደግሞ ልጅ ነው የአብ። ተስማማ? አሁን ሁለት ወደ ስንመጣ ተስማምቻለሁ። በቃ ችግር የለውም። እሺ አሁን ደግሞ ወደ ሁለተኛ ስንመጣ ማርያም ማህፀን ውስጥ ገባ። ማርያም ማህፀን ውስጥ የገባ ማን ነው ከሶስቱ? ወልድ። እሺ ወልድ ጎበዝ። እሺ ወልድ ማርያም ማህፀን ውስጥ ሲገባ ማርያም ማህፀን ውስጥ ያልገቡ ስንት ቀሩ? የቅድሙ ጥያቄ መጣብኝ እኮ አሁን እኮ ምንም ያመጣው ለውጥ ወይ አዲስ ነገር። እሺ በአላህ አንድ ደረጃ እቺን ብቻ መልስልኝ፣ ከዛ በኋላ እንከራከር። በቃ እቺ ፖይንት ከዛ ታወራለህ የፈለግከው። እቺን ብቻ እቺ አሁን እቺ ናት የቀረችን። ከሶስቱ ወልድ ወደ ማርያም ማህፀን መጣ። ያልተረገዙት ማን ናቸው? አብ ተረግዟል። ወልድ ሲረገዝ አብ ማለት ያ ወልድ እንዲወለድ ያደረገው እሱ ነው። አብ ሊረገዝ አይችልም። ማሻአላ እሱ እኮ ስለዚህ ራስህን አረማ ይሄ ልጅ አይሰማም እንዴ? በኋላ እኔ ላርም ይሄ ልጅ እሺ ሚውት አድርጉት። እስታ ካረገብኝ ድጋሚ ሚውት አድርጉት። ሚውት አድርጉታኒ አቡኪ አንድ ያወራሽ አንድ ዘግቼው ልምጣ። ያ ጀማ ሪፖርት የተደረገው ሁላችሁን ኮፒ ሊንክ አድርጉ። አቡኪ ይቀጥላል እንዴ